እኔ ለመግለጽ በጣም ይከብደኛል። የዛሬው ቀን የተወለድንበት ቀን ነው። ዳግም የተወለድንበት ቀን ነው ብዬ ምስለው። የዛሬው ዕለት ለህዝባችን የዳግም መወለድ የዳግም ትንሳኤ ነገር ህዝባችን ዳግም የተወለደበት ቀን ነው። የዛሬ ቀን ለኔ በህይወቴ ልዩ ቀን ናት። ይህም ልልበት የቻልኩበት ቀን አሁን የገነባናቸው ያለው ሆስፒታልና ትምህርት ቤት ታሪካዊ ነው ለዚህ ህዝብ። ደስ ይላል፣ በጣም ደስ ይላል። አንደኛ ይሄ ጅምር ነው። ወደፊትም በዚሁ አይነት ደስታ ጀምረን ጨርሰዋለን ኢንሻአላህ። አንድነትና መተባበር ካለ የሰው ልጅ የማይሰራው ነገር የለም። የማይፈነቅል ድንጋይ፣ የማይወጣ ዳገት፣ የማይወርድበት አቀበት ሊኖር አይችልም። አንድነት የሁሉ ነገር ኃይል ነው። የአንድነት ማሳያው መተባበር ነው። በቀቤና ልዩ ወረዳ የተለያዩ ፕሮጀክቶችን ግንባታ ለማሳካት የህብረተሰቡ አንድነት እጅግ በጣም የሚያስደስት ነበር። የጀግናው ኢማም ሐሰን ኡንጃሞ ልጆች በሰሞኑ የማይፋቅ ደማቅ ቀለም ታሪካቸውን ጽፈዋል። በእለቱ የተለያዩ የህብረተሰብ ክፍሎችን ስሜታቸውን ጠይቀን እንዲስሉ አጋርተውናል። አዝማች መክዩ ሀጂ ሁሴን እባላለሁ። ከቀቤና ልዩ ወረዳ ከውገት ሽማግሌ። እኔ ለመግለጽ በጣም ይከብደኛል። የዛሬው ቀን የተወለድንበት ቀን ነው። ዳግም የተወለድንበት ቀን ነው ብዬ ምስለው። እኔ ለመግለጽ ቃላት ያንሰኛል። ካሁን በፊት በጣም በተደጋጋሚ የተለያየ ቦታ ላይ በአካባቢው ላይ በቅርብ ሆስፒታል ባለመኖሩ ብዙ ጉዳቶች ደርሶብናል። በአንዳንድ ስነ ምግባራት ብልሹ ያልሆነ ነገር ደርሶብናል። የሞራል የምናምን የተለየ ነገር ብዙ ነገሮች አሳልፈናል። እድሪስ ስራጅ መሐመድ እባላለሁ። የቀቤና ብሔረሰብ ተወላጅ ነኝ። የዛሬ ቀን ለኔ በህይወቴ ልዩ ቀን ናት። ይህም ልልበት የቻልኩበት ቀን አሁን የገነባናቸው ያለው ሆስፒታልና ትምህርት ቤት ታሪካዊ ነው ለዚህ ህዝብ። ከዚህም ባለፈ ደግሞ የተሰየሙ ስያሜዎች ኢማም ሐሰን ኡንጀሞ ማለት በ19ኛ ክፍለ ዘመን ትልቅ ታሪክ የሰራ ለዲን ኢስላም ሲል ለመላው የቀቤና እስላማዊ መንግስት መስርቶ የነበረ ሰው ስያሜ በመሆኑ ለሱም የገነባን ያለው ከሆስፒታል ባሻገር ስሙ በራሱ ታሪካዊ ስም ነው። ፈቱዲን ላሉት ማለት ደግሞ የፈቱዲን ትውልዶች ነው። ሀጅ ፈቱዲን ለዚህ ማህበረሰብ አይኑን እንዲያይ ትምህርት እንዲማር ዘመናዊ ትምህርት እንዲማር ቁርአን እንዲቀራ ያደረጉ ትልቅ አባት ናቸው። በሳቸው ስም መሰየሙ ታሪካዊ ስያሜ ነው የሚል ነገር አለኝ። ስሜ ዘይኖ አክመል እባላለሁ። የሆስፒታሉ የሚሰራበት አካባቢ ተወላጅ ነኝ። ደስ ይላል፣ በጣም ደስ ይላል። አንደኛ ይሄ ጅምር ነው። ወደፊትም በዚሁ አይነት ደስታ ጀምረን ጨርሰዋለን ኢንሻአላህ። በጣም ደስ ይለኛል። ይሄ በህይወቴ አንድ የሚከሰት ነገር ነው። በህልማችንም አናስበው ነገር ነው። ትልቅ ነገር ነው ያየነው የሰማነው። ኢንሻአላህ ያልቃል። በጣም ተደስቻለሁ። እነዚህ ትላልቅ ሁለት ተቋማት ባለመገንባታቸው ምክንያት እነሱ ላይ ይደርስ የነበረ ተጽዕኖስ ምን ይሁን? በጣም ከባድ ነው። አንደኛ እኔ በዚህ በሆስፒታል ምክንያት የተጎጂ ቤተሰብ ነው። አንድ እናት፣ አንድ የወንድም ባለቤት፣ አንድ እህት አጥቻለሁ በወሊድ ደም ፈሷቸው። አመሰግናለሁ። የሆስፒታል ባለመገንባቱ ብዙ እናቶች ለሞት ይዳረጉ ነበር። በቅርቡም የገዛ ዘመዶቼ ከአንድ ሁለት ሶስት አጥቻለሁ። በሆስፒታል ዛባው ባለመኖሩ በርካታ ሰው ህይወቱን እያጣለበት ጊዜ ነበረ። ትምህርቱም ደግሞ የትምህርት ጥራቱን በአግባቡ ማይማርበት ትምህርት ቤቶቹም ደረጃቸው በታች የነበረ ነው። ይህ አዳሪ ትምህርት ቤት መገንባቱ ለማህበረሰቡ ትልቅ ፋይዳ ያለው ነው። አዳሪ ትምህርት ቤቱ መገንባቱ ውጤቱን ማሻሻል ዘመናዊነትን ይጠቅማል ነው። ሆስፒታል ላይ ባይዘይ ብዙ እንደ ማህበረሰብ እዚህ አካባቢ ከባድ ችግር የነበረበት ሂዶ የሚታከምበት አጣጥ፣ ጉብሬ፣ ወሊሶ አለፍ ሲል አዲስ አበባ የሚሄድበት አካባቢ ነው። እዚህ አካባቢ ላይ ምንም አይነት የሆስፒታል በልዩ ወረዳም ባለመኖሩ ይሄ መጀመሪያ ነው። ስለዚህ ልዩ ስሜት የተሰማኝ ነው። ከዚህ አልፈን እስከ ወሊሶ እንሄድ ነበር ሆስፒታል። አሁን እዚህ ጤና ጣቢያችን ከተሰራ በዚህ ጤና ጣቢያ ሪፈር ሲጻፍ ወደ ወሊሶ ነበር የምንሄደው። በዛ መካከል አምቡላንስ ከሌለ ብዙ እንግልት ነበር። ብዙ ጉዳቶች እየደረሱብን በእናት ላይ እናት አንድም እናት ሞት በተባለበት ወቅት ደም እየፈሰሰ እዛ እስከሚደርስ ድረስ ብዙ ነገሮች ጉዳቶች እየደረሱብን ነበር። ከዚህ መውጣታችን ትልቅ ነገር ነው ብዬ አምናለሁ። ከዚህ ባሻገር የነዚህ ተቋማት መገንባት ለልዩ ወረዳው ማህበረሰብና እንዲሁም ለአጎራባቹ ህብረተሰብ ጠቀሜታው የጎላ ስለመሆኑም አንስተውልናል። ጠቀሜታው ለአካባቢው ሰው ትልቅ ጠቀሜታ ይሰጣል። ከወረዳው ነዋሪ አጎራባች ላሉት አሁን ለምሳሌ ኢማም ሐሰን ኡንጀሞ ሆስፒታል የሚገነባበት ቦታ ላይ
አጎራባች ቀበሌ አለ። ማን ያዋስናል? ሙራኪል ያዋስናል። እዛ አካባቢ ሴባ አለ፣ ዘናበነር አለ፣ ጭሬት አለ። እነዚህ ሰዎች የ15 ደቂቃ የ20 ደቂቃ መንገድ ነው። አሁን የሚኖሩት ሙራኪል ቢሆንም መጥቶ ግን እዚህ ኢማም ሐሰን እንጀሞ የሚገነባበት ቦታ ላይ ተጠቃሚ ነው። የአካባቢ ሰው የልዩ ወረዳ ሳይሆን ከልዩ ወረዳ ባሻገር ለአጎራባች ለሆኑ ቀበሌ ገበሬ ማህበሮች፣ ለአጎራባች ለሆኑ ዞኖች የሚያገለግል ነው። ፋይዳው በጣም የጎላ ነው። ከዚህ ራቅ ያለ ቦታ ነው የሚገነባው ማለት ነው ሆስፒታሉ። ስለዚህ ፋይዳው ይሄ ነው የማይባል በሬ ቃል የማይገለጽበት ፋይዳ ነው ያለው። ትልቅ ጠቀሜታ አለው እንደ ማህበረሰብ ለልዩ ወረዳ ሳይሆን ለዙሪያው ላሉት በገደባኑ ጉታደር ወረኔ ጉራጌ ያዋስናል፣ ሙራኪልም ጉራጌ ዞን ያዋስናል። እነዚህ ሰዎች እዚህ ሆስፒታል ላይ በመጠቀማቸው ትልቅ ፋይዳ ነው። ከልዩ ወረዳ ባሻገር ሌሎች የሚጠቀሙበት ስለሆነ ትልቅ ነው። ለአዳሪ ትምህርት ቤቱን በተመሳሳይ የሚገነባው ወልቂጤ ከተማ አስተዳደር ውስጥ እዚህ በቀበሌ ልዩ ወረዳ በፍቃዶ ቀበሌ አካባቢ ወይ ዘቢሞላ ቀበሌ ነው የሚገነባው ቦታው። ይሄ በመገንባቱ ደግሞ የአካባቢ ወልቂጤ አካባቢና የዙሪያ ቀበሌ ያለ ሰው የሚማርበት ስለሆነ ትልቅ ፋይዳ ያለው ትልቅ ፕሮጀክት ነው። እንደ ማህበረሰብ ትልቅ ፋይዳ ያለው ግንባታዎች የሚገነቡት ነው። የሆስፒታሉ መገንባት አሁን ከገለጽኩት በላይ ነው። ህብረተሰባችን ከዚህ በላይ አሁን ለምሳሌ እኔ ያለሁት እዚህ ከተማ ውስጥ ነው። ከዚህ በላይ ደግሞ ያሉ የኛ ወንድማሞች ላይ እስከ ጨካ ላይ እስከ ውጥኝ ያሉት ወንድማሞቻችን እስከዚህ እስከሚደርሱ ድረስ ብዙ እንግልቶች ነበሩ። ለነሱ ደግሞ እዛ ቅርብ ቦታ ላይ ይሄ ሆስፒታል መገንባቱ ትልቅ ፋይዳ አለው። ሰውን እንደ ማዳን ነው። የሰው ልጅን በሞት ማዳን ነው። በህይወቱ እንዲቆይ ማድረግ ነው። ጤንነቱ የተጠበቀ ህብረተሰብ እንዲፈጠር ማድረግ ነው። ትልቅ አስተዋጽኦ አለው ብዬ አምናለሁ። እነዚህ ዘርፈ ብዙ ጠቀሜታ ላላቸው ተቋማት የህብረተሰቡ ሚና ምን ይሁን? እኔ አሁን በራሴ ወጣ እንደ ራሴ እንደ ግሌ ብለው የመንግስት ሰራተኛ ነኝ። የአንድ ወር ደሞዜን እና በተጨማሪ 50 ሺህ ብር ለቃል ለመግባት ነው እንትን ያልኩት ማለት ነው። እንደ ወገት ወደ 21 ሚሊዮን ነው እንደሰማሽው። እኔ እንደ ግሌም ከሩሙጋ ቀበሌ 200 ካሬ ሜትር ሰጠውኝ። በተጨማሪ ሆስፒታሉ እስኪያልቅ ድረስ በጎን በጉልበትም በገንዘብም በተለያየ ነገር ለዚህ ነገር ለአስተዋጽኦ ለማድረግ ራሴን አዘጋጅቻለሁ። የኔ አስተዋጽኦ አሁን ለጊዜው በአንድ ሳምንት ጊዜ ውስጥ 1 ሚሊዮን ብር፣ በ6 ወር ውስጥ 2 ሚሊዮን ብር ለጅምሩ ነው። ቀጣይ አመታት 5 አመት ተብለዋል። እሱ አሁን አይጠቀስም፣ ብዙ ነው። ሁሉ ነገር ብሎክ ምን ልናለማ እንችላለን፣ ላለማም እችላለሁ። ችግር የለውም ስልሽ ካለኝ ንብረት አካፍዬ ወደዚህ ነው ወይ ግማሹን ወይ ሙሉውን። በቃ ከዚህ በላይ ምንም ደስታ የለም። ጥሩ የማስተባበሩ ሚናስ እንግዲህ እንደ ንግድ ማህበረሰብ አካባቢ ያሉ ሰዎችን በተቻለ መጠን አስተባብራለሁ። እዚህ ሚና እጫወታለሁ ኢንሻአላህ። የኔ ሚና ትልቅ ነገር ነው። እኔ ከዛሬ ጀምሮ አሁን ዛሬ አይቻለሁ። ሰው ከተባበረ ምን እንደሚደረግ እንደሚፈጥር ተገንዝቤያለሁ። ትልቅ ነገር እንደሚሰጥ ይሄን ምክር እሰጣለሁ፣ ለህብረተሰቡ ምክር እሰጣለሁ። ኦገት በእንትኑ ምክር መስጠት ነው። ሰዎችን የተጣሉትን ማስታረቅ ነው። ሰዎች እንዲቀራረቡ ማምጣት ነው። ማነጽ ነው። ሰላም እንዲወርድ መስበክ ነው። እንደዚህ በልማት ጉዳይ ደግሞ ሁሉም እንዲተባበር፣ ሰው ከተባበረ ምን ማድረግ እንደሚችል ማሳየት ነው። ይሄን ተጨማሪ አድርጌ ማሳየት እኔ ራሴን አዘጋጅቻለሁ እላለሁ። መልእክትማ ይሄ ጀምረናል። ሁሉም በዚህ ሞራል ሳይቀዘቅዝ ከተባለው ጊዜ በፊት ሰርተን ሌላ ነገር ለመጨመር ነው ሞራል ለሁሉም መንገር የምፈልገው። ይሄ መቼም የተጀመረው ነገር አላህ ሀሪጅ ይክፈላቸው። ይሄን ነገር አቅደው አስበው መሬት ያወረዱ ሰዎች፣ እኛ ደግሞ ለመጨረስ ዝግጁ ነን። ሞራል ኢንሻአላህ በማስተባበር ደረጃ ህዝቡን ለመቀስቀስ በመጠቀምበትም ድረገጾቹ በማንኛውም ነገር ህዝብን በማስተባበር ለዚህ ፕሮጀክት ዓላማ እንዲወጥም የግሌን አስተዋጽኦ ማድረጋለሁ፣ አስተባብራለሁም። በምሽለው መንገድ በአካል በመገኘት ያለው ነገር ለማስተባበር ዝግጁ ነኝ እላለሁ። እናቴ አቶ መሐመድ ሐሰን የቀቤና ልዩ ወረዳ ልማት ማህበር ስራ አስኪያጅ ናቸው። እለቱን አስመልክተው የህዝባችን ዳግማይ ትንሳኤ ነው ሲሉ ገልጸዋል። አቶ መሐመድ አክለውም የህብረተሰባችን የጤና ተቋማት ተደራሽነት እጥረትና የአዳሪ ትምህርት ቤት ባለመኖሩ ምክንያት ይደርስበት የነበረው ተጽዕኖ እንዲህ ተብሎ የሚገለጽ አይደለም ሲሉ ማብራሪያ ሰጥተዋል። የዛሬው እለት ለህዝባችን የዳግም መወለድ የዳግም ትንሳኤ ነገር ህዝባችን ዳግም የተወለደበት ቀን ነው የሚል ነው ያለኝ በጥቅሉ ማለት ነው። ከዚህ በፊት ህብረተሰቡ በተለይ በጤና ተቋማት እጦት በርካታ
በርካታ ችግሮች ይደርሱበት ነበር። አንደኛ ከጤና አንፃር በተለይ እናቶች ወላድ እናቶች በወሊድ ላይ ሕክምና በማጣት የመሞት አደጋ በጣም እየደረሰ ነበር የነበረው። እንደዚሁም ያልጠነከሩ ጨቅላ ህጻናት በሕክምና ጦት የሚሞቱበት ሁኔታ ነበር የነበረው ማለት ነው። እንደ አጠቃላይ ማህበረሰብ ደግሞ ስናይ ደግሞ በሕክምና ጦት የጤና ችግር አንዱ ዋነኛ ሆኖ ወደ ሌሎች አካባቢ ደግሞ በመጓጓዝ ሂደት ውስጥ የስራ ጊዜ ማባከን እንደዚሁ ደግሞ ለአላስፈላጊ ወጪ መዳረግ ሌሎች አካባቢ ርቆ ሄዶ ለሕክምና በሚካሄድበት ጊዜ ሕክምናው በትንሽ ገንዘብ የሚታከም ሆኖ በዛ ቆይታ ሂደት ውስጥ ለትራንስፖርት እዛ አካባቢ ሄዶ ለቆይታ ከፍተኛ ለወጪ የሚዳረግበት ሁኔታ ነበር የነበረው እና ከዛ አንፃር አሁን ሆስፒታሉ ፕሮጀክት እነዚህም በሙሉ አንደኛ ጤናውን ማህበረሰቡ የጤና ሽፋን ይመልሳል፣ ጥያቄውን ይመልሳል ማለት ነው የጤና ሽፋኑን። ሁለተኛ እንግልቱን ይቀንሳል፣ የስራ ጊዜውን ይጉላላ የነበረው በአካባቢው በመታከም ጊዜውን ይቆጥባል ማለት ነው። ሶስተኛ የሚባክን የነበረ ሀብት ይቆጥባል ማለት ነው እና በርካታ ጥቅም ነው ያለው ለማለት ነው። ከትምህርት አንፃር ደግሞ እንደ ሀገር የገጠመ የትምህርት ስብራቶች አሉ። ወደኛ አካባቢ ስናመጣው ደግሞ ከሀገርም በጣም የባሰ ያደርገዋል እኛ አካባቢ ደግሞ ያለው። ስለዚህ እንደ ማህበረሰብ የትምህርት ሽፋን ላይ የትምህርት ጥራት ላይ ያለውን ችግር ይፈታል። የህዝቡ ቁርጠኝነትስ ምን ይመስላል? አክለን ያነሳንላቸው ጥያቄ ነበር። ህዝቡ ቁርጠኛ ነው ለዚህ ፕሮጀክቶች። ይሄ የሆስፒታል ፕሮጀክት ይሄ የትምህርት ቤት ፕሮጀክት አንድ ታላቅ ልጁ ያህል ነው ህዝቡ ትኩረት የሰጠበት። አንድ ወላጅ የመጀመሪያው ልጁን ሲድር ካለው ነገር ቀንሶ በደስታ ነው የሚሰጠው ማለት ነው። ስለዚህ ይሄ ሆስፒታልን ለማስጀመር ህብረተሰቡ ካለው ነገር ቀንሶ ለመስጠት ቁርጠኛ ነው። በገንዘብ ደረጃ ገንዘብ አላሃዝ ነው ገንዘብ እየሰጠ ነው ያለው። ሰንጋዎችን እየሰጠን ቤት ውስጥ ካለው ሰንጋዎች የተሻለውን መርጣችሁ ሰዱ እያለን ያለው። ከተማ አካባቢ ያለው ማህበረሰባችን ደግሞ ከ100 ሰው በላይ አሁን የከተማ ቤቶችን ነው የሰጠው ለዚህ ፕሮጀክት። በገንዘብ ደረጃ በቀበሌዎች ደረጃ 20 ሚሊዮን 30 ሚሊዮን ቅድም ሚዲያ ላይ እንደሰማችሁት በርካታ ገንዘብ እየሰጠ ነው። እናንተ ስሩ እንጂ እናንተ ኑልን እንጂ እኛ ያለን ነገር ሰጥተን ይህን ልማት ባጠረ ጊዜ 5 ዓመት ስትራቴጂ ነው የተያዘው። 5 ዓመት አይደለም በ3 ዓመት ውስጥ በ2 ዓመት ውስጥ ሆስፒታሉም አልቆ ልንታከምበት ይገባል እንፈልጋለን። ትምህርት ቤቱም አልቆ ልጆቻችን እንዲማሩበት እንፈልጋለን። ስለዚህ ከተቀመጠላቸው ጊዜ ባጠረ ጊዜ እንዲጠናቀቁ እኛ ዝግጁ ነን እያለ ነው ያለው ህዝባችን። ከተያዘለት ጊዜ አጥሮ አገልግሎት ህብረተሰባችን እንዲያገኝ ከእቅዱም በላይ ከጎናችሁ ነን ብለውናል። ለነዚህ ሁሌም ታታሪ የህዝባቸውን ባህል፣ ታሪክ፣ ቋንቋ ለማሳደግ ልማቱን ለማስቀጠል ጧት ማታ ሳይሉ የሚተጉ የሳውዲ አረቢያ ያሉ ቀቢና ልማት ማህበር አባላትና ደጋፊዎቻችን በዚሁ አጋጣሚ እነሱን ማክበርና የአላባ ቲቪ እውቅና እንዲሰጥልኝ እፈልጋለሁ ማለት ነው። ለፕሮጀክቶቹ መሳካት የልማት ማህበሩ ሚና ምንድነው? እንደ ልማት ማህበር ይሄንን የ5 ዓመት ስትራቴጂ እቅድ አቅዶ ከልዩ ወረዳው መንግስት ጋር የጋራ አድርጎ ውይይት አድርገን በፊት ልማት ማህበር ብቻ ነበር የሚያስተባብሩ እነዚህ ፕሮጀክቶችን። አሁን ግን ባጠረ ጊዜ እንዲያልቁ እነዚህ ፕሮጀክቶች ህብረተሰቡን ተጠቃሚ እንዲሆን ግልጽነት ህብረተሰቡ ጋር እንዲኖር በጋራ የማስተባበር ስራ፣ የመከታተል ስራ፣ የመቆጣጠር ስራ በልዩ ወረዳችን አስተዳደር በቀቢና ልማት ማህበር በጋራ እንዲሆን እቅዱን በጋራ አድርገናል። የፕሮጀክት እንቅስቃሴዎችም በጋራ የልዩ ወረዳችን አስተዳዳሪ ከልማት ማህበሩ ጋር በጋራ በመሆን እቅዱን አጠቃላይ እንቅስቃሴዎቹን ክንውኑ ገቢ አሰባሰቡም አካውንት በጋራ ተከፍቶ በዚህ ደረጃ ስራዎችን ዋናነት እቅድ የተያያዘው ህብረተሰቡን ሞቢላይዝ የማድረግ ነው። የልማት ማህበራት ሀብታቸው ህዝብ ነው። ህዝባችንን የማንቀሳቀስ ስራ ቀዳሚነት የተያያዘ እቅድ ነው። በመቀጠል የመንግስትም ድጋፍ እቅዳችን የጋራ ያደረግነው አንድም የመንግስትም የክልሉ መንግስት ድጋፍ፣ የልዩ ወረዳችን መንግስት ድጋፍ፣ ሌሎችም የወንድም ህዝቦች ዞኖች፣ የልዩ ወረዳዎች ህዝቦችን ድጋፍ፣ የመንግስት ድጋፍ ማስተባበር ሌላኛው ትኩረት የተሰጠው እቅዳችን የጋራ የመንግስትና የልማት ማህበር ያደረግነው ምክንያቱም ይሄ ነው። ሶስተኛው አቅም መንግስታዊ ያልሆኑ ድርጅቶችን በዚህ ሁለት ውስጥ እንዲሳተፉ ቅድም አንድ ወንድም ሆስፒታሉ ተገንብቶ ይለቅ እንጂ ሙሉ የሆስፒታል ኢኩዊፕመንት እኔ አሟላለሁ አስገባለሁ ብሎ ከአዲስ አበባ ስልክ ደውሎ ቃል የገባ አንድ ባለሀብት ነበር። እንደዚህ መንግስታዊም ያልሆኑ
ድርጅቶች የግል ባለሀብቶችንም ማስተባብሮ ማስራት ይሄ የቅዱ አካል ነው። ይሄንን ስራ ነው በበላይነት የሚያስተባብረው። የልዩ ወረዳው ምክትል አስተዳዳሪ አቶ አብዱል ሽኩር ምላሽ ሰጥተውናል። ያው የዛሬው መድረክ አጠቃላይ ህብረተሰባችን ከልማት ጋር ተያይዞ በርካታ የሚያነሳቸው ጥያቄዎች ነበሩ። እንግዲህ ልዩ ወረዳ ካገኘን 3 ዓመት ሆኗል። የልዩ ወረዳ ፋይዳው ልማት ማረጋገጥ ነው በዋናነት አደረጃጀት። ከዚህ አንጻር ህዝብና መንግስት ተባብሮ ልማት ለማረጋገጥ ህዝቡ አካባቢ ያለው ፍላጎት በጣም ሰፊ ነበረ። ይህንንም ባህል ማዕከል በመገንባት ከዚህ በፊት አጠቃላይ የህዝብ ተሳትፎ እንዴት በካባድ ነገሮችን ማሳካት እንደሚቻል ያረጋገጠበት ነው። ከዚህ አንጻር በተለይ የሆስፒታልና የአዳሪ ትምህርት ቤት ጥያቄዎች ህብረተሰባችን ዘንድ በስፋት ሲነሳ ነበር። ምክንያቱም አንደኛ ደረጃ ሆስፒታል በልዩ ወረዳችን አልነበረምና ዞሮ ሁሌ መንግስትን መጠበቅ ብቻውን ተገቢ ስላልሆነ የህብረተሰብ ተሳትፎ አስፈላጊ በመሆኑ ልማት ማህበራችን ይህን ሆስፒታል የመጀመሪያ ደረጃ ሆስፒታል ለመገንባት ቀደም ብሎ በ5 ዓመት እቅድ ውስጥ በእቅድ ደረጃ የተያዘ ነበረ። ስለዚህ ህዝባችን አካባቢ ያለ ፍላጎት ስናየው በጣም መጠነ ሰፊ የሆነ ፍላጎት አለና ይሄን ህዝቡን አስተባብረን አጠቃላይ የልዩ ወረዳ ተወላጅ እንዲሁም ደግሞ አጠቃላይ ልማቱ የሚደግፉ አጋሮቻችንን በማስተባበር ይሄን ፕሮጀክት የነደፍንበት ሁኔታ አለ። ከፋይዳው አንጻር ሆስፒታል እንግዲህ ጠቀሜታው የሚነገር አይደለምና 4 ጤና ጣቢያዎች ነው በልዩ ወረዳችን ያሉት። ገባሪ የሆነ ሆስፒታል አልነበረም። ሆስፒታልን ከዚህ ወደ ወሊሶ፣ አዲስ አበባ፣ ወደ ጎሬ፣ አጣጥ የተለያዩ ቦታዎች ነበር። ሰው ይሄን ጉልበቱ ጊዜውን ገንዘቡንም ጭምር የሚባክኑባቸው አጋጣሚዎች ነበሩ። በአቅራቢያ ሆስፒታል ባለማግኘቱ በርካታ ሰዎች ለእንግልትና ላላስፈላጊ ወጪ እየተዳረጉ ነበርና ይህን ችግር በዘላቂነት ለመቅረፍ በሚል ተነሳሽነት የተነደፈ ፕሮጀክት ነውና አዳሪ ትምህርት ቤቱ በተመሳሳይ ያሉን ሃይ ስኩሎች አካባቢ አጠቃላይ የትምህርት ስብራቱን በተሻለ መልኩ ለመጠገን ለማሻሻል በመደበኛነት የሚሰሩ ስራዎች እንደተጠበቁ ሆኖ ጥሩ ውጤት ያላቸው ተማሪዎች ደግሞ በአንድ ማዕከል የመንግስትን ፕሮጀክት ኢኒሼቲቭ ነው እነሱ ሰብሰብ አድርጎ የተሻለ ውጤት እንዲያመጡ ከቤተሰቦቻቸው ተነጥለው እዛ ቦታ ላይ አድረው የተሻለ ውጤት እንዲያመጡ በሚል ታሳቢ ተደርጎ የተቀመጠ ፕሮጀክት ነውና ፋይዳው በጣም ሰፊ ነው። ለፕሮጀክቶች መሳካት የህብረተሰብ ተሳትፎ የአንበሳውን ድርሻ ይይዛል። በቀቤና ልዩ ወረዳ በሚገነባው በገቢ ማሰባሰቢያ ፕሮግራም ላይ ያየነው የነቃ የህብረተሰብ ተሳትፎ እጅግ በጣም ይበል የሚያሰኝ ነው። ተሳትፏቸውን አስመልክተውም የልዩ ወረዳው ምክትል አስተዳዳሪ አቶ አብዱል ሽኩር ምላሽ ሰጥተውናል። የህብረተሰባችን ተሳትፎ ገና ፕሮግራሙ ተነድፎ ማስተዋወቅ ከጀመርንበት ጊዜ ጀምሮ ሰፊ የሆነ እንቅስቃሴ ሲደረግ ነው ያለው። በተለይ ገጠር አርሶ አደሩ አካባቢ እንግዲህ በርካታ የሚሰበስባቸው መዋጮዎች አሉ። እሱን ሳይበግረው ዛሬም መድረክ ላይ በስፋት ቃል ሲገባ ነበር የነበረውና ተነሳሽነቱ በጣም የተለየ ነው። ወጣቶች አካባቢ ያለው፣ የመንግስት ሰራተኛው አካባቢ ያለው እንዲሁም በተለያዩ ከተሞች ላይ የሚገኘው የአካባቢ ተወላጅ በጣም በሞባይል ንቅናቄ እንዲሁም ደግሞ በስልክ እየደወሉ በአካልም ጭምር ተሳፍረው ለዛሬ ፕሮግራም በመምጣት አጋርነታቸው የገለጹበት ሁኔታ አለ። ከዚህ አንጻር እንግዲህ በአንድ ጀንበር እስከ 1 ቢሊዮን ብር የተሰበሰበበት ሁኔታ አለ። እስካሁን ባገኘሁት መረጃ እቅዳችንም 1 ቢሊዮን ብር በ5 ዓመት ሰብስበን ሆስፒታልና አዳሪ ትምህርት ቤት እንዲሁም መሰረተ ልማቶችንም ጭምር ለማሟላት ነበር እቅድ ያቀድነው። ዛሬ ቃል በተገባው መሰረት አጠቃላይ በ5 ዓመት ያቀድነውን እቅድ በዛሬው ዕለትም ሙሉ ለሙሉ ቃል የተገባበት ሁኔታ አለ። በካሽም በስፋት ገንዘብ የተገባበት ሁኔታ አለና አሁንም ለቀጣይ ባሉ ወራቶች ንቅናቄው በተለያዩ ከተሞች ላይ በደንብ አድርገን እያነቃነቅን ምናልባት መልእክቱ ያልደረሰው ማህበረሰባችን ክፍልም አስፍተን የምንሄድበት ሁኔታ ስለሚኖር በአጭር ጊዜ ውስጥ ፕሮጀክቱ ተጠናቆ ለህዝብ አገልግሎት ይፋ የሚሆንበትን ሁኔታ ዛሬ ባየነው አመላካች ነውና እንግዲህ አብዛኛው ማህበረሰባችን ደስተኛ ነው በዚህ ፕሮጀክት። የተወደዳችሁና የተከበራችሁ የመሰናዷችን ተከታታዮች ለዛሬ የቀቤና ልዩ ወረዳ የተለያዩ ፕሮጀክቶች ግንባታ የገቢ ማሰባሰቢያ ፕሮግራም ላይ ተገኝተን ያሰናዳነው መሰናዶ በዚሁ አበቃን። ፕሮጀክቶቹ ተሳክተው ለምረቃት ሪቫን ቆረጣ ያብቃን። የህብረተሰቡ የሞባይል ባንኪንግ ቻሌንጆችና እንዲሁም ሌሎች እገዛዎች ተበራተው ተጠናክረው እንዲቀጥሉ ጥሪያችንን እያቀረብን ለዛሬ ያዝነው በዚሁ አበቃን። ለነበረን ቆይታ እጅግ እያመሰገንን የምንሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ኬሪያ ሪቦ ከካሜራ ባለሙያው በዓሉ ብዙነህ ጋር በጋራ በመሆን ነበር። ሰላም።